በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የልዑል እግዚአብሔር ቤተሰቦች ወገኖቻችን ኦርቶዶክሳውያን በእግዚአብሔር ፍጹም ሰላም እንደምሰነበታችሁ የእግዚአብሔር አምላካችን ስሙ የተመሰገነ ይሁን። እንኳን ለዳግማይ ትንሣኤ ወይም ዳግማይ ትንሣኤ በሰላም አደረሳችሁ አደረሰን። በቤተክርስቲያን አስተምሮ ሁለተኛው እሁድ ዳግማይ ትንሣኤ ብለን የምናከብረው ምንድን ነው? ሁለተኛ ተነስቶ ነው? ሁለተኛ ትንሣኤ፣ ሁለተኛ ሞት፣ ሁለተኛ ስቅለት አለ ወይ ብሎ ጥያቄ ሊያስነሳ ይችላል። ጉዳዩን በደንብ በዝርዝር የምናየው በቅዱስ ዮሐንስ ወንጌል ምዕራፍ 20 ከቁጥር 24 ጀምሮ ነው። ወቶማስ አሐዱ እምአሰርቱ ወአሐዱ አርዳኢሁ ዘይብልዎ ዲዲሞስ ይላል። ዲዲሞስ ይሉት የነበረ ቶማስ የተባለ ቅዱስ ሐዋርያ ከ11 ሐዋርያት አንዱ የሚሆነው ቶማስ ያህሎ ምስሊሆሙ ሶበ መጽአ እግዚእ ኢየሱስ ጌታ ኢየሱስ ክርስቶስ ትንሣኤውን በገለጠላቸው ጊዜ ለቅዱሳን ሐዋርያት ከእነሱ ጋር አልነበረም ይላል። ወይቤልዎ ካልአኒሁ አርዳ፣ ሌሎቹ ሐዋርያት ምን አሉት? ሪናሁ ለእግዚእነ፣ ጌታችን እኮ አየነው፣ ተነስቶ በብሩህ ትንሣኤ ሞትን ድል አድርጎ አየነው አሉት። ወይቤሎሙ እመ ኢርኢኩ እደዊሁ ወእገሪሁ ሀበ ቀነውዎ ወእመ ኢወደይኩ አጽባዕቲየ ውስተ ቅንዋቲሁ ወእመ ኢያባይኩ እዴ ውስተ ገበሁ ኢየአምን። ቅንዋት የተቀበለበትን የተቸነከረበትን እግሩን ካላየው እጀንም በጎኑ ሰድጄ የተወጋ ጎኑን ካልዳሰስኩ ካልተረዳሁ በስተቀር አላምንም ይላቸዋል። እንዲህ እንዳላቸው ጌታ ቅዱስ ሐዋርያው ቶማስ እንዳልነበረ ምስጢሩ እንዳልተገለጠለት ስለሚያውቅ ወአመ ሰሙን ዕለት ይላል። ወአመ ሰሙን ዕለት ወምድረ ሰሙን መዋዕል ይላል። እንዛ ሀለው ካይበ አርዳኢሁ ውስጠ ወቶማስኒ ሀለው ምስሌሆሙ። በስምንተኛው ቀን ቅዱሳን ሐዋርያት ቤት ውስጥ እያሉ ቶማስም እናሳቸው ጋር እያለ እንዘ እጽው ኆኅት፣ ደጁም ተዘግቶ እያለ መጻ እግዚእ ኢየሱስ ወቆመ ማእከሎሙ፣ ጌታ ኢየሱስ ክርስቶስ መጣና በመካከላቸው ቆመ። ወይቤሎሙ ሰላም ለክሙ፣ አስታረኳችሁ፣ ከእኔ ጋር ከአባቴ ከመንፈስ ቅዱስ ጋር አስታረኳችሁ፣ ፍዳ መርገማችሁን አራኩላችሁ፣ ከጨለማ ወደ ብርሃን ከሲኦል ወደ ገነት መለስኳችሁ፣ ግዛን ሰጠዋችሁ አላቸው ማለት ነው። ወምዚ ቤሎ ለቶማስ፣ ቶማስንም እንዲህ እንዳለ ስላወቀ ምን አለው? አምጽ አጽባዕተከ ዝየ ወርኢ እደውየ ወእገርየ ወሀብ እዴከ ወአብ ውስተ ገቦየ፣ እጄን እግሬን እይ፣ እጅህንም አምጣና ጣቶችህን በጎኔ አስገባ፣ ወኢትኩን ናፋቄ አላ እመን፣ ተጠራጣሪ አትሁን እመን አለው። ዋውሳ ቶማስ ወይቤሎ እግዚኤ ወአምላኬ፣ ቶማስም እጁን በሰደደ ጊዜ እንደ ጧፍ ኩስታሪ እጁ በዋዕየ እሳት ተቃጠለ፣ እርር ኩምትር አለ እጁ። በዚህ ጊዜ እግዚኤ ጌታዬ ወአምላኬ አምላኬ፣ እግዚኤ ስጋ እንደመልበሱ፣ ወአምላኬ አንተ መለኮታዊ ባህሪ ነህ፣ የምታቃጥል እሳት ነህ፣ የምትመረመር አይደለህም ሲል ደግሞ ወአምላኬ አለ። እንደ ስጋው በእጁ ዳስቶታል፣ እንደ መለኮታዊ ባህሪው ደግሞ የማይዳሰስ ስለሆነ አቃጥሎታል ማለት ነው። እና ፍጹም አምላክ ፍጹም ሰው ስጋን የተዋህደ መለኮታዊ አምላክ እንደሆነ ተረዳ፣ ይረዳም ዘንድ ነው እንደዛ ያደረገለት። እና ከዚህ በኋላ ወይቤሎ እግዚእ ኢየሱስ እስመ ርኢከኒሁ አመንከኒ፣ ባየኸኝ ጊዜ አንተ አይተህ አመንክ። ብፁዓን እሰ እንዘ ኢይሬኡኒ ያአምኑኒ፣ ሳያዩኝ የሚያምኑ ግን እነሱ ንዑዳን ክቡራን ናቸው አለው ማለት ነው። እንግዲህ ዳግማይ ትንሣኤ ያልነው ለቶማስ ይገለጥለት ዘንድ እንደ ከተማ ተማሪ ቢገባውም ባይገባውም ሳይጠይቅ የሚያልፍ ስላልሆነ
ማረጋገጥ ፈልጓል ቅዱስ ቶማስ። እናንተ አየን ብላችሁ ልታስተምሩ ነው፣ እኔ ሰማሁ ብዬ ላስተምር ነው። ስለዚህ እንደዛ አላደርግም። ከዚህ አንጻር ነው ያረጋገጠ። አሳየኝ ብሎ ጎኑኑ መዳሰስ የቻለና የቅዱስ ቶማስ ሂደት እንቅስቃሴ ለማመን ለማስተማርም የበለጠ ጠይቆ ለመረዳት እንጂ የጥርጣሬ እንዳልሆነ መጽሐፍ ይነግረናል። እኛ በሌላ መልኩ ነው የምንረዳው። ስለዚህ ለቅዱስ ቶማስ ለቅዱሳን ሐዋርያትም ደግሞ የተገለጠበት ዕለት ነው። በነገራችን በትንሣኤ 3 ጊዜ ነው የተገለጠላቸው። በዕለተ ትንሣኤ እንደገና በኤማሁስ በምትባል መንገድ፣ በዚያ ደግሞ ለቅዱሳን ሐዋርያት ተገልጦላቸዋል። እንደ ስጋዊነቱ ከእነሱ ጋር እንዲያውም ምግብ በልቷል። አንዳንድ መናፍቃን ከተነሳ በኋላ ስጋውን አውልቆ ታረገ የሚሉ አሉና ፍጹም አምላክ ፍጹም ሰው መሆኑን ስጋን እንደተዋሃደ ሲነሳም ያ ስጋ መለኮት እንደተዋሃደው እንደተነሳ ያስረዳቸው ዘንድ አብሯቸው ምግብ ቀምሷል። ሶስተኛይቱ ደግሞ እች ነች። በ8ኛው ቀን ለቅዱስ ቶማስና ለቅዱሳን ሐዋርያት የተገለጠው ነው። ለዚያ ነው ሊቃውንተ ቤተ ክርስቲያን ዳግማዊ ትንሣኤ እንደገና መገለጡን ሲያመጡልን ዳግማዊ ትንሣኤ አሉን ማለት ነው። ለዚህ ያደረሰን አምላክ ስሙ የተመሰገነ ይሁን። የሀገራችን የቤተ ክርስቲያናችን ዳግማዊ ትንሣኤም በእሱ ትንሣኤ አንጻር እንዲያሳየን ፈቃዱ ይሁንልን። ይቆየን።